ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ኢትዮጵያ ድህነትን እያሽቀነጠረች ከአፍሪካ እያየለች ከዓለም እየተወዳደረች ነው። ወቅቱ የኢትዮጵያን ወደፊት በሚሰሩ ጉዳዮች ላይ በማተኮር ነገዋ የሚሰራበት ነው። ጊዜው ከተለምዶና ባተለይ አመለካከት ተላቆ ዘመናዊና ከዓለም ጋር የሚሄድ አስተሳሰብን የመቀበል ዘመናዊ ተቋምን የመገንባት አዋቂና ተወዳዳሪ ትውልድን የመስራት ነው። ይህንን እውን ለማድረግ ደግሞ ታላላቅ ፕሮጀክቶቿን ማጠናቀቅና በግፍ የተነጠቀችውን ሀብቷን ማስመለስ ላይ ታትራለች። ይህን ሁሉ ስታደርግ የእድገቷ ሳንካ ለመሆን ተጽዕኖ ፈጣሪነቷን ለማቆርፈድ የሚታትሩ ባዳና ባንዳዎችን በዙሪያዋ አድርጋ ነው። ለዚህ ነው ኢትዮጵያ በእውቀትና በድንቁርና መካከል የሚደረግ ጦርነት ላይ ትገኛለች የሚባለው። በዚህ የመበልጸግ ሂደት ውስጥ የሚያልፉ የሚንሳፈፉ ወድቀው ዘለናቸው የምናልፍ ብዙዎች ናቸው። እነማን ይሆኑ? በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። እንኳንኛ በ60 ሜትር ርቀት ላይ ያለን ተውና ከቻይና እኮ መጥተው ቀይ ባህር ብለዋል። ከአሜሪካ መጥተው ቀይ ባህር ብለዋል። ከፈረንሳይ መጥተው ቀይ ባህር ብለዋል። ያስፈልገናል ብለው ለምን? ለንግዳቸው። እኛም ንግድ አለበት በአቅማችን። ንግዳችንን መከላከል ያስፈልጋል። ይሄ ጉዳይ እንደምታስቡት እንግዲህ ብዙ ጊዜ ያሰብንበት ነገር ነው። ዝም ብሎ አሁን የመጣ አይደለም። ግን ባህር ኃይል ሲባል የሚቃወሙ ሰዎች አሉ። እኔ ይገርሙኛል። ዝግጅት እንዴት ይጠላል? ይሄን ተረክ ትንሽ መግራት ያስፈልገናል። ትልቅ ሀገር ነን። በዓለም እኮ በእኛ ፖፑሌሽን 11ኛ ሀገር ነን። አትናቁት። ይሄ ቀላል ነገር አይደለም። በኢኮኖሚ ነው ራቅ ነው እንጂ በፖፑሌሽን ትልቅ ነን። ይሄን የሚያክል ሀገር ዝም ብሎ እንደዚሁ ታፍኖ ያስቸግራልና ንግግሮቻችን፣ ሚዲያዎቻችን ኮንሺየስ መሆን አለባቸው። ይህ ትንታኔ ሜዳ ነው። ኢትዮጵያ ላይ የተሰሩ በርካታ ዓለም አቀፍ ጥናቶች የባህር በር ማጣት ጋር ተያይዞ ምን ያህል ዋጋ እንዳስከፈላት ያነሳሉ። ጠንካራ ተወዳዳሪ የባህር ኃይል የነበራት መሆኗን ያስታውሳሉ። ከፍተኛ የህዝብ ቁጥር ያላት ግን ደግሞ የባህር መውጫ የሌላት ሀገር መሆኗን ይተነትናሉ። በዚህ መንገድ ያለፈች ሀገር ለመሆኗ ደግሞ እንደ ህዝብ የነበረው የባህር ግርዶሽ ነጮቹ ሲ ብላይንድነስ ብለው የሚጠሩት ባህርን ያለማየት፣ ባህርን ችላ ማለት፣ ስለ ባህር ያለመጠየቅ ምክንያቶች ናቸው። መቼም በአንድ ሀገር መሰልጠን መዘመንና መቀጠል ውስጥ የባህር በር ያለውን ሚና መግለጽ እኔ አውቅላችኋለሁ ይመስላልና እንለፈው። ባልሰራነው ልክ የደረሰብንን ኪሳራና በመስራታችን ልክ እናገኝ የነበረውን በረከት እናሰላስል። የታወርንበትን ዘመን መለስ ብለን እናስታውስ። የኢትዮጵያ የዘመናት የባህር መታወር የሚገፈፍበት ዘመን ደርሶ ስህተቷን ለማረም አዳዲስ የንግድ መስመሮችን ለመፍጠር በሶማሊያ፣ በኬንያ፣ በሱዳን ቀጣናዊ የወደብ ዲፕሎማሲን ለመመስረት ሰርታለች። ጅቡቲን እንደ ብቸኛ አማራጭ ተጠቅማ ኢትዮጵያ ለዓመታት ካዝናዋን ስታራግፍ ቆይታለች። ዛሬ ደግሞ በግፍ የተነጠቀችውን መብቷን እየጠየቀች ነው። መታወሯ እየበራላት፣ ግርዶሹ እየተገፈፈላት፣ ቀይ ባህር ለኢትዮጵያ ውሃ ብቻ ሳይሆን ኃይሏ እንደሆነ ታምናለች።
አሰብ ተራ መሬት አይደለም። የኢትዮጵያ ከዓለም ጋር መገናኛ፣ ንብረቷ፣ ጥቅሟ፣ ደህንነቷ፣ ክብሯ ነው። ይህች ሀገር ለዘመናት የቆየ የባህር ግርዶሿን አስወግዳ የአሰብን የባህር ዳርቻ መመልከት ጀምራለች። ቀይ ባህርን በንቃት የሚጠብቅ ዘመናዊ የባህር ኃይልም ስታደራጅ ቆይታለች። ቀይ ባህር ለኛ በጣም ህልውናችን 120 ሚሊዮን ህዝብ ነው ያለው። ከሌሎች ወንድሞቻችን ጋር ከጎረቤትም ከሩቅም ጋር ሆነን እዛ አካባቢ ያለውን ሰላም እያረጋገጥን ልማታችን የምናመጣበት መንገድ ማረጋገጥ ያስፈልጋል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም እንደ ሰው። ኢትዮጵያ ሉዓላዊ ሀገር ናት። የባህር አክሰስ ካላገኘች ግን አገር መሆን አትችልም። በእነሱ ወገን ደግሞ መከበር አለበት። እሱ ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። አባይ የሚገባቸው ለኛ የባህር በር የማይገባን መስሏቸው የሚያስቡ ሰዎች ተሳስተዋል። አባይም ይገባቸዋል፣ ይገባናል። የጋራ ሀብት ነው። በትክክል እንጠቀምበታለን። ቀይ ባህርንም በቀጠና አገራት የመጠቀም ህጋዊ መብት ሊኖረን ይገባል። እኩል አጀንዳ ሲሆን በዓለም መድረክ ላይ ለልጆቻችን ጠቃሚ ነው። ቀይ ባህር ጉዳይ ሰዎች አሁን ሰሞኑ የተነሳ ጉዳይ አድርገው ያነሳሉ። ትውልድ ላይ ግን ያው ራሱን የቻለ በዝርዝር የተቀመጠ ሀሳብ ነው። አስፈላጊነቱም ከቀይ ባህር ተሻግሮ ያሉ ወንድምና እህቶቻችን ጋር ስለሚኖረው ዝምድናም እንደዚሁ በዝርዝር ያነሳል። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። የቀይ ባህር እውሮች ይህንን ሁሉ ቸል ያሉ ናቸው። ኢትዮጵያ የባህር ግርዶሹ ሲጠራላት እስካሁን የተደቀደቀባቸው ቀሮች አሉ። ለነሱ የብሔራዊ ጥቅም አጀንዳ የመንግስት ወቅታዊ አጀንዳ ብቻ ነው። አሰብ የብልጽግና፣ ቀይ ባህር የፓርላማ ጉዳይ እንጂ የኢትዮጵያ ሕዝብ ጥያቄ አይደለም። ቀይ ባህር በባህር ንግድ፣ በደህንነት፣ በዓለም አቀፍ ኃይል አሰላለፍ ሁሉ ያለው ሚና ምን ገዷቸው? ባህር አይገደንም ያሉ የቀይ ባህር እውሮች አይደሉ? ባህር ኃይል በሚመለከት ውሃ የሌላት ምን ልታደርግበት ምናምን ይባላል። ግን ጥንቃቄ ማድረግ ያለብን ወፍ በረር ከ100 ኪሎ ሜትር በታች ለባህር ቅርብ የሆነች ሀገር የባህር ጉዳይ አያገባኝም ካለች ከባህር ላይ የሚያጠቃትን ኃይል እያየች ታልቃለች ማለት ነው። በጣም ነው የሚያስፈልገው ይሄ አቅም ለዛሬም ለነገም ለከነገ ወዲያም ከዛ በኋላ። የዓለማችን አብዛኛው ከ80 በመቶ በላይ የሚሆነው ንግድ በባህር ላይ በሚጓጓዘው ንግድ ላይ ጥገኛ መሆኑን በአግባቡ አልተረዱም ሳይሆን መረዳት አይፈልጉም። የንግድ መስመሮችን ከመቆጣጠር ባሻገር የባህር ላይ ውንብድናና ወንበዴዎችን ለመከታተልና ለመቆጣጠር የሚሰራውን ስራ አሳንሰው የሚያዩ ናቸው። ለነገሩስ ግብራቸው ሁሉ ማሳነስ ነው። ሌላው የባህር ላይ ውንብድና ነው። የባህር ላይ ወንበዴዎች በጣም ናፋቶች ከ120 በላይ መርከቦች አግኝተዋል። ስራሳት ሰርቶላቸዋል። ከዚህ ውስጥ ከ15 ሚሊዮን የአሜሪካ ዶላር ላይ ገደሉ። ስለዚህ ይህ ነገር እንዴት ይቆማል የሚለው ጉዳይ ለአካባቢው አሳሳቢ ነው። ፈላጊያቸው፣ ማቅዳጃቸው፣ ማሰልጠኛቸው በዛው ልክ እያደገ መጡ። አሁን ለአካባቢው ስጋት ነው። በውሃ ላይ የሚደረጉ ጉዞዎች ደህንነታቸው ስለመጠበቁ አያገባቸውም። እነሱ የሚያገባቸው ሁሉንም ነገር በአመጽ መንገድ በመዝጋትና በቀለም አብዮት ማስቀየር እችላለሁ የሚለው ስሌት ነው። ወጣቱ ብሔራዊ ጥቅሙን እንዲያስከብር ለሀገሩ እንዲቆም ሳይሆን ለብጥብጥ እንዲነሳ ነው ምኞታቸው። የኢትዮጵያ ወጣቶች የበቁ ሀገራቸውን ለማሳደግ አስተዋጽኦ የሚያደርጉ እንዲሆኑ ለማይፈልጉ ሀገራት ይላላካሉ። የቀይ ባህር እውሮች የብልጽግናን መንግስት የሚቃወሙበት ፖለቲካዊ አቅምም እይታም ፍልስፍናም የላቸውም። ለዚህ ነው ቀጥተኛ የሐሳብ ፖለቲካ ተቃውሞን የማያራምዱት። ዕውቀታቸው ችግር መፍጠር፣ ትንሿ ችግር ላይ ጋዝ ማርከፍከፍና ማቀጣጠል ሀገር ማንደድ ነው። ፖለቲከኛ ሳይሆኑ በፖለቲከኛ ስም የሽብር ስራ መስራት፣ የሀገርን ጉዳይ ችላ ብሎ
የሰፈር ወሬ ለቃቃሚና አቀጣጣይ መሆን። እነዚህ ባንዳዎች ኢትዮጵያ የሚለውን ስም ያስቀድሙና እኔ ወደሚለው ማንነታቸው ይቀጥላሉ። የግል ጥቅም ከራስ በላይ ንፋስ፣ እኔ ከሞትኩ ሰርዶ አይብቀል፣ የኔ ብሔር ብቻ ይንገስ ይሉታል ከነተረቱ። ከዚህ ይህ ይቀድማል፣ ይህ ጊዜው አይደለም ሲሉ ኢትዮጵያ ከየትኛውም ነገር በፊት እንደምትቀድም ዘንግተው ሳይሆን ኢትዮጵያ ከቻለች ብዙ የማይችሉት ነገር ስለሚፈጠር ነው። የአሰብ ጉዳይ ለታላቋ ኢትዮጵያ ህልውና ወሳኝ የደም ስር ነው። ሀገር በባህር በር ጉዳይ ልትደራደር አትችልም። ይህ የሉዓላዊነትና የዘላቂ ብልጽግና ጉዳይ ነውና የአሰብን ጉዳይ ለዘላለም ለመቅበር የተደረጉት ጥረቶችና አሁንም ለመቀልበስ የሚደረጉት ሁሉ ከንቱ ናቸው። የአያቶቹን የባንዳነት ውርስ የወረሰው ህወሓትም ሆነ ከሀገራቸው ሆዳቸው የበለጠባቸው የባህር እውሮች የኢትዮጵያን ርስት መመለስ ሊያስቆሙ አይችሉም። ለምን መሰላችሁ? ኢትዮጵያ በእነሱ የታወረ አይን አታይምና ነው። ኢትዮጵያ ዛሬ ለቀጠናው ሰላምና ለራሷ ክብር የተዘጋጀች ታላቅ ኃይል ናት። ጠባብ አስተሳሰቦችንና ጠባብ አሳቢዎችን ትተን ሀገራዊ ጥቅማችንን በማስከበር ዙሪያ በጋራ የምንቆምበት ጊዜ ነው። የአሰብ ጥያቄ የሁላችንም አጀንዳ ነው። አዲሱ ትውልድ በግፍ ያጣውን አሰብ ለማስመለስና የተዛባውን ታሪክ ለማቃናት ጉዞ መጀመሩን ደግመን ደጋግመን ስንነግራችሁ የኢትዮጵያ ሰንደቅ ዓላማ በስፍራው የሚውለበለብበትን ቅርብ ጊዜ በመናፈቅ ነው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።